ዳታ ድራማ እንግዲህ ኤቢ በመጨረሻ የማይሆን ሙከራ ሞክራለች ማለት ነው። ኤቢ እንግዲህ አንድ ነገር ከያዘች አትለቅም። ሙጭጭ ብላ ሁሉንም ነገር ዳር ካላደረስኩ አልላቀቅም የምትል ልጅ ናት ማለት ነው። እንግዲህ ዳታን ከቤት ለመስወጣት ነበረ እሷ አይንን ነገር ያደረገችው። ነገር ግን የማይሞከር የማይደረግ ነገር ነው አደረገችው። አቶ ደረጀ እንግዲህ በጣም ተናዷል። በጣም እጅግ በጣም ተናዷል። ልጄን አሳጥታኝ ነበረ እንዴት እንደዚህ ታደርጋለች በማለት እንግዲህ በጣም ተናዷል ማለት ነው። ናታን እንግዲህ በዚህ ክፋትሽ እንኳን ለኔ ሚስት ልትሆኚ ቀር ምንም አትሆኝልኝም። ለኔ ወንድ ልጅ ከሴት ልጅ የሚፈልገው ቆንጅናዋ ሳይሆን መልካምነቷን ነው የሚፈልገው እንጂ አንቺ መቼም የኔ ሚስት ልትሆኚ አትችይም ብሎ ናታንም ተናገራት ማለት ነው። ያብ እንግዲህ በጣም ሆነ ነገር ካየች አልለቅም ዳር ካላደረስኩ ካላየው ሆነ ነገር ካላደረግኩ ብላ ነገሮች ላይ ችክ የምትል ልጅ ናት ማለት ነው። እንግዲህ የአንዳንድ ሰው ተፈጥሮ ይለያል ማለት ነው። እንግዲህ አቶ እናታቸው ተደብቃ እያዳመጠች ነበረ። ከዳታ ጋር ስታወራ በደንብ ሰምታታለች ማለት ነው። እሷ ማንም የማይሰማ መስሏት ብዙ ነገር ስታወራ ነበረ ለዳታ። አንቺን ቀርቶ ሰላምም ከዚህ ቤት ትወጫታለች፣ አንቺን ከዚህ ቤት ማስወጣት አለብኝ የሆነ ነገር አድርጌ በማለት እንግዲህ ብዙ ነገር እያለቻት ነበረ ማለት ነው። ዳታ እንግዲህ እውነቱን ብትናገሪ ይሻልሻል፣ አንቺ የምትሞክሪ ነገሮች ሁሉ አንዱም የተሳካልሽ የለም። ያ ለምን ቆም ብለሽ አታስቢም? ምክንያቱም ለምን እንደማይሳካልሽ ታውቃለሽ? መጥፎ ነገር ስለምታስቢ የማይሆን ነገር ስለሆነ ነው። ስለዚህ ወደ ኋላ ተመልሰሽ ወደ ራስሽ ብትሆኚ ጥሩ ነው። እኔ በጣም ነው የሚወድሽ፣ አንቺ ባትወጂኝም እኔ በጣም ወድሻለሁ፣ ግን እያደረግሽ ያለውን ነገር በጣም ጥሩ አይደለም ትላታለች ማለት ነው። ምንም አያገባሽም፣ በዚህ ካልቻልኩ በዚህ ካልተሳካልኝ በተኛሽበት ቦታ ነው የሚገልሽ ትላታለች ማለት ነው። ብዙ ጊዜ ሞክረሽ ያልተሳካልሽን ነገር እኮ ብትተይ ነው የሚሻልሽ፣ ምክንያቱም አሁንም ሌላ ጦስ ነው ይዞብሽ የሚመጣ እንጂ አይሳካልሽ ትላታለች ማለት ነው። እንግዲህ ያ ሁሉንም ነገር ካላዳረስኩ ካላጋለጥኩ ካላደረግኩ በማለት ብላ ሙጭጭ የምትል ባህሪ ነው ያላት። እንግዲህ አቶ ደረጀ በጣም ተናዷል። እንግዲህ ሲጠይቋት እኔ አይደለም ብላ ዳታ ናት ኮካውን ይዛ መታ እየሰጠችኝ በማለት ነበረ ሁሉንም ነገር ያወራችው ማለት ነው። ነገር ግን አቶ ደረጀ በጣም ነክቶባታል እና ተነጋገሩና እዚህ ቤት እኮ ካሜራ አለው በማለት እንግዲህ ካሜራውን ከፍተን ከምናይ እናንተ እውነቱን እንድትነግሩን እንፈልጋለን በማለት ነው። እንግዲህ ያ በዚህ ሰዓት በጣም ደንግጣለች ማለት ነው። ዳታና ናታን እንግዲህ ለምን ካሜራ ካለ ለምን ካሜራውን ከፍታችሁ አታዩትም? እንደውም እሱ ይሻላል በማለት ይናገራሉ ማለት ነው። በዚህ መሀል ያብ ደግሞ ለምንድን ነው ካሜራ ያደረጋችሁት? እኛ ሳናቅ ለምንድን ነው ካሜራ እዚህ ያደረጋችሁት? በማለት ብዙ ነገር እያለች ነበረ ማለት ነው። እንደ ምን ችግር አለ? የቤተሰቦቻችን የልጆቻችን ደህንነት ለመጠበቅ ነው ካሜራውን እዚህ ያደረግነው እንጂ ለክፋት አይደለም። ነገር ግን ይሄ አሁን የተደረገ ነገር በጣም መጥፎ ነገር፣ በጣም አስቸጋሪ ነገር፣ የማይደረግ ነገር ስለሆነ እውነቱን እንድትናገሩ እንፈልጋለን። ያለበለዚያ ካሜራውን ከፍተን እናያለን። ካሜራ ተደቅኖ ነው ያለ እዚህ ቤት ውስጥ። የኛ ደግሞ ካሜራ የደቀን ነው የእናንተን ደህንነት ለመጠበቅ ነው እዚህ የደቀን ነው። ነገር ግን እናንተ እውነቱ መናገር አለባችሁ። የማትናገሩ ከሆነ ደግሞ ካሜራውን ከፍተን ማየት እንችላለን ይለዋል ማለት ነው አቶ ደረጀ። በዚህ መሀል እንግዲህ ያ በጣም ደንግጣለች ማለት ነው። የምትሆነው የምትገባበትን ጉድጓድ ነው ያጣችው ማለት ነው። ናታንና ዳታ እንግዲህ ካሜራ ይከፈት እንደውም እሱ ነው የሚሻለው አሉ ማለት ነው። ምክንያቱም እጃቸው ስለሌለበት እንደዚህ እያደረገችው ያብ ስለሆነች እነሱ ከሁሉም ነፃ ስለሆኑ ይሻላል ካሜራው ቢከፈት፣ ካሜራ ተከፍቶ ቢታይ ይሻላል ነበር ያሉት ማለት ነው። በመጨረሻ እንግዲህ ያብ ከቤት አስወጥቷታል ደረጀ ማለት ነው። ትንሽ አለብሽ ተብላ ከቤት አባረሯታል ማለት ነው። ሰላም ሰላም፣ ውድና የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። ሰላማችሁ ይብዛልኝ በያላችሁ ቦታ። እኔ ጋር የበዛ ሰላም ለእናንተ ይብዛ እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። እንዴት ናችሁልኝ? ደህና ናችሁ ወይ? አለው እኔ ፈጣሪ የተመሰገነ ይሁን። በያላችሁበት ቦታ የፈጣሪ ሰላም ይብዛላችሁ የኔ ውድ ቤተሰቦች።
ቪዲዮን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቤቴ እንኳን ደህና መጣችሁ። ሰላማችሁ ይብዛልኝ። እንግዲህ ዳታ የአብ ዳታን በጣም ትጠላታለች፣ ጥምድ አድርጋ ይዛታለች ማለት ነው። ዳታ ደግሞ ጥሎባት ትወዳታለች ማለት ነው። እሷ ለምን እንደምትጠላት ራሱ ግራ ነው የሚጋባ ማለት ነው። ዳታን ለምን እንደምትጠላት ከዛ ቤት እንድታስወጣት ነው የምትፈልገው ማለት ነው። በመሀል እንግዲህ እያወሩ በጨዋታ መሀል አባዬ ብላ ስትጠራ እንዴት አባዬ ትያለሽ? አባቴን አባዬ እንዳትዪ እዛ ሄደሽ አባትሽን ፈልጊ በማለት እንግዲህ ብዙ ነገር እያለቻት ነበረ ማለት ነው። ዳታ እንግዲህ እንደዚህም እያደረገች እንግዲህ ብዙ ነገር እያደረገቻት እያለችም በጣም ታዝንለታለች ማለት ነው። ናታን ራሱ በጣም ተገርሞት እሷ ብትሆን በዚህ ሰዓት አንቺ እንደዚህ ሆነች ቢሆን ኖሮ በጣም ነበረ ደስ የሚላት፣ አንቺ ግን ለእሷ እያዘንሽላት ለእሷ ማለት ነው። ምን ችግር አለ ታዲያ? እኔ ምን አገባኝ? እኔ በጣም ነው የምወዳት፣ ያብን በጣም ወዳታለሁ ትለዋለች ማለት ነው። እንግዲህ ዳታ ሁሉንም ሰው በአንድ መንገድ የምትመለከት ሁሉንም ሰው የምትወድ ልጅ ናት፣ ጣጣ የሌላት ልጅ ናት ማለት ነው። ያብ እንግዲህ የሆነ አባዜ ነገር አለባት፣ ሁሉ ጊዜ ችግር ትፈጥራለች። መቼም ተረጋግታ ልትቀመጥ አልቻለችም ማለት ነው። አንዳንድ ጊዜ ሰዎች ስንባል እንግዲህ እንቾክላለን፣ የማይደረገውን እናደርጋለን። በጣም ከባድ ነገር ነው ያደረገችው ያብ። እንግዲህ አሁን በዚህ ሰዓት አቶ ደረጀ በጣም ተናዷል እንግዲህ አቶ ደረጀ እኔ እንደው ምን ባደርግሽ ነው የሚሻለኝ? እኔ በጣም ግራ እያጋባሽኝ ነው የምታደርጊውን ነገር። ጭንቅላትሽ በጣም ኃይለኛ ነው። ምን አለበት ከተንኮል ነገር ትተሽ ለመልካም ነገር ብትጠቀሚ። አንቺ ሌላ ነገር ሌላ ስራ ብትሰሪበት ብትመራመሪበት በጣም ጥሩ ነበረ። ነገር ግን አንቺ የሚሰሪ ስራዎችሽ በጣም መጥፎዎች ናቸው። ሰውን ለመጉዳት ሰው ላይ ችግር ለማድረስ ነው የምትጠቀሚ። ጭንቅላትሽን ለመልካም ነገር ብትጠቀሚ ምን አለበት? እኔንም ለምን ታናጅኛለሽ? ለምን እንደዚህ ታደርጋለሽ? እኔስ ብመክርሽም ብገርፍሽም አንቺ ልትመለሺ አልቻልሽም። አሁን ነገር ግን ከአቅሜ በላይ ሆነሻል። ምንም ላደርግሽ አልችልም። አንቺ በጣም ከባድ ሆነሻል። ከአቅሜ በላይ ሆነሻል። እንዴት እንደማደርግሽ ራሱ ግራ እያጋባሽኝ ነው። ከዚህ በኋላ እኔ ምንም ማድረግ አልችልም። ከዚህ ቤት ትወጫታለሽ። ስለዚህ እሱ ነው የሚሻልሽ። ብገረፍሽም ብቆጣሽም ብመክርሽም አንቺ የምትመለሽ ልጅ አይደለሽም። ስለዚህ ሻንጣዬን ይዘሽ ከወዚህ ጉበቤቴ እንድትወጪለት ከቤቴ መውጣት አለብሽ ብሎ ከቤቱ አባርሯታል ማለት ነው። አቶ ደረጀ እንግዲህ አንዳንድ ጊዜ እንግዲህ የወለደ አልተውም ይባላል ማለት ነው። ከአቅማቸው በላይ ሲሆን እንግዲህ አስቸጋሪ ነው ሁሉም ነገር ማለት ነው። እንግዲህ እሷ ማንን ልትጎዳ አልነበረም። ዳታ ለእኔ መርስ ሰታኛለች ብላ ዳታን እንግዲህ አስጠምዳ ከቤት ለመስወጣት ነበረ እሷ የተጠቀመችው ነገር ማለት ነው። ነገር ግን ሳይሳካላት ቀርቶ ወደ ሌላ ኬስ ውስጥ ወት ገብቶ እሷ ከቤት እንድትወጣ ተደረገች ማለት ነው። አንዳንድ ጊዜ ለሰዎች የምናስብላቸው ክፉ ነገር ወደ ራሳችን ነው የሚመለሰው ማለት ነው። ያን የምናደርገው መጥፎ ነገር ይሆናል ወይ ሳይሆን ብለን ቆም ብለን ሳናደርግ በፊት ቆም ብለን ብናስብ ብናስተውል ሁሉንም ነገር ቆም ብለን ብናስብ መልካም ነው ማለት ነው። ለሰዎች የምናስብላቸው መጥፎ ነገር ተመልሶ ለእኛ ነው የሚሆነው ማለት ነው። በዚህ ሰዓት እንግዲህ ያብ ከቤት ወጥታለች ማለት ነው። አቶ ደረጀ በጣም ተናዷል። በጣም ኃይለኛ ስሜት ውስጥ ገብቷል ማለት ነው። የሚያደርገው ነገር አጣ ማለት ነው። እናታቸው እንግዲህ በጣም እያለቀሰች ነው። ሁሉም እያለቀሱ ነው ማለት ነው። አቶ ደረጀ እንግዲህ ጨከን ብዬ እሷ መቀጣት አለበት ግዴታ መቀጣት አለበት። የማይደረገውን የማይሞከረውን የማይታሰበውን ነገር ነው ያደረገችው። ስለዚህ መቀጣት አለበት። እዚህ ቤት ውስጥ እሷ ማየት ስለማልፈልገው መውጣት አለበት በማለት እንግዲህ ከቤት አባርሯታል ማለት ነው። ያብ እንግዲህ ከቤት ወጥታለች። ዳታ እንግዲህ በጣም ስላዛዘነቻት ልከተላት ምናምን ብላት ስትነሳ ማንም ሰው እንዳይከተላት አንድ ሰው ከኋላ እንዳይወጣ በማለት እንግዲህ ዳታንም አስቆጥቷት አስቀመጣት ደረጀ ማለት ነው። እንግዲህ አንዳንድ ጊዜ ክፉ ነገር እናደርጋለን ብለን ሰዎችን ለመጎዳት የምናስባቸው ነገሮች ሁሉ ተመልሶ የእኛን ይጎዱናሉ ማለት ነው። ቆም ብለን ሳናደርጋቸው በፊት ብናስብና ብናስተውል መልካም ነገር ነው ማለት ነው።
እንግዲህ የአብ ሁሉንም ነገር ወደ መጥፎ ነገር ነው የምትወስደው ቶሎ ብላ። እንግዲህ በፊት ዳታን ነበረ ለማስወጣት የምትሞክረው ማለት ነው። አሁን ሰላምዬንም አስወጣታለሁ፣ ሁለታችሁም ከዚህ ቤት መውጣት አለባችሁ፣ እናንተ እዚህ ቤት ውስጥ መኖር የለባችሁም በማለት ነው ሁለቱ ላይ እየጮችባቸው ያለችው ማለት ነው። ሁለታችሁም አንቺ እና ሰላም ከዚህ ቤት አስወጣችኋለሁ፣ ሁለታችሁም ከዚህ ቤት መውጣት አለባችሁ እያለች ነበር እናታቸው ተደብቃ እያዳመጠቻቸው የነበረ ማለት ነው። ከዛ ተመልሶ ወደ ኋላ ተመልሶ ለአቶ ደረጀ መናገር አቅቶ ጸጥ ብሎ ዞር ብሎ ሲተኙ ምን ሆነሽ ነው? ለምን አትናገርም? ማን ነው እስከዛሬ እስካሁን ያልተኛ ማን ነው ብሎ ይጠይቃታል አቶ ደረጀ ማለት ነው። የአብና ዳታ ነበረ ያልተኙት ብላ መልስ ትሰጣለች ማለት ነው። ምን እያደረጉ ነው ብላ ትጠይቃት፣ እያወሩ ነበረ ትላለች ማለት ነው። ደሬ ብላ ትጠይቃለች ማለት ነው። አቤት ይላታል ማለት ነው። የአብ ናት ያደረገችው ይላለች ማለት ነው። ምኑን ይላታል ማለት ነው። መርዙን ስለ አዎ ትለዋለች ማለት ነው። አቶ ደረጀ በዚህ ሰዓት የሚገባበት የሚያደርግበት ነገር ጠፍቶበት በጣም ግራ ግቡት ብሎ ድንግጥ ብሎ ነው ተናገረ ማለት ነው። በጣም ነው እየተጨነቀ ማለት ነው። በንጋታው እንግዲህ ሁሉም ነገር ተስተካክሎ ያብ ከቤት አስወጧት ማለት ነው። ዳታ ድራማ እንግዲህ እጅግ በጣም ብዙ ነገር የሚያስተምር ልብ አንጠልጣይ የሆነ የቤተሰብ ድራማ ነው ማለት ነው። ነገር ግን የቤተሰብ ድራማ ስለሆነ በጣም ነው ደስ የሚለው ማለት ነው። አንድ መጥፎ ልጅ ኃይለኛ ልጅ እንግዲህ ከቤተሰብ ውስጥ አይጠፋም ማለት ነው። እንግዲህ ያለው ነገር ነው ይሄ። በጣም ደስ የሚል ድራማ ነው ዳታ ድራማ ማለት ነው። በጣም ምርጥ ድራማ ነው። ቻናላችሁ ላይ እየገባችሁ መልካምነት ለራስ ነው የኔ ዎች እንኳን ወደ ቤቴ በሰላም መጣችሁ። በድጋሜ ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቻር ቆዩልኝ። ፈጣሪ ሀገራችን ሰላም ያድርግልኝ። ለሰው ልጅ የሚያስፈልገው ከምንም በላይ ሰላም ነውና ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያድርግልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቻር ቆዩልኝ። ሰላማችሁ ይብዛልኝ።